ክለባችን አርሰናል እጅግ በጣም ወሳኝ ውሳኔ ትላንትና ምሽት በመወሰን እንግዲህ ከአርሰናል መባረር ያለበትን ሰው ትላንትና ምሽት አባሯል። ስለዚህ ግለሰብ በጣም በርካታ የምነግራችሁ መረጃ አለ። በመቀጠል ለመድፈኞቹ ትላንትና ምሽት በጣም የሚያስደስትም በጣም ደግሞ የሚያሳዝንም መረጃ የተሰማበት ምሽት ነበረ። ስለዚህ መጥፎውንም ዜና እንደዚሁም ጥሩንም ዜና ለመስማት አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁ። ውድ አድማጭ ተመልካቾቼ አብርሃም ፍቅሬ ነኝ። እንደተለመደው በአማረ መልኩ የመድፎ አርሰናልን መረጃዎች ወደ እናንተም አደርሳለሁ። መጨረሻ ላይም ስለ ዝውውር መረጃዎች ስለ ሌሎች ቡድኖችም አነሳለሁ። ስለዚህ ይህንን ቪዲዮ ላይክ በማድረግ ጀምሩ። እናንተ ላይክ ስታደርጉልኝ ራሱ ዩቲዩብ ለብዙዎች ስለሚያደርሰው ማለት ነው። በአክብሮት ነው እንግዲህ ላይክ እንድታደርጉት እምጠይቃችሁ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አሁኑ ነው ይደረግ። በቀጥታ ወደ መረጃዎቹ እናምራ። እንግዲህ ሁልጊዜ ወደ ጥሩ ዜና ከማምራታችን በፊት ምንድነው አሳዛኙ ዜና የሚለውን ልነግራችሁ ፈልጋለሁ። ምክንያቱም ብዙ ጊዜ ከመጥፎ ዜና መጀመር ጥሩ ነው፣ መጨረሻ ላይ ጥሩን ነግራችኋለሁ ማለት ነው። እንግዲህ በጣም ትላንትና ምሽት እኔንም ካሳዘኑኝና በአርሰናል ቤት በጣም ከምወዳቸው ተጫዋቾች መካከል አንዱ የሆነው ጁሪየን ቲምበር ዘንድሮ በደንብ ጠግበን አልተመለከትነውም ነበር። በጣም በተለይ የመጨረሻው የውድድር ዓመት ላይ ወደ 3 ወራት አካባቢ የሚጠጋ ጊዜ በጉዳት ርቆ ለመጨረሻ ጊዜ በሻምፒዮንስ ሊጉ ፍጻሜ ከጉዳት አገገመ ብለን ከረፍት በኋላ ሞስኬራን ቀይሮ ገብቶ ጥሩ የሚባል እንቅስቃሴ አሳይቶ ነበር። ታዲያ ጁሪየን ቲምበርን በኔዘርላንድ ብሔራዊ ቡድን በዓለም ዋንጫው እንግዲህ ከሐሙስ ጀምሮ አየዋለሁ የሚል ብዙ የአርሰናል ደጋፊዎችም እናየዋለን የሚል ተስፋ ነበራቸው። ነገር ግን ትላንትና ምሽት በወጡ መረጃዎች መሰረት ጁሪየን ቲምበር ከባድ ጉዳት አጋጥሞታል። በዚህም እንግዲህ ሙሉ በሙሉ ከዓለም ዋንጫው ውጪ መሆኑ ተረጋግጧል። ይህ እንግዲህ በጣም ልብ የሚሰብር ዜና ነው። በተለይ ለጁሪየን ቲምበር ከልብ ነው ሐዘን የተሰማኝ። ተጫዋቹ በጣም አቅም አለው፣ በጣም መጫወት ይፈልጋል። ነገር ግን ከውድድር ውጪ ሆኗል። ስለዚህ በሱ ምትክ ኔዘርላንድ የሰንደርላንዱን ተጫዋች ጌርትሩይዳን ለኔዘርላንድ ብሔራዊ ቡድን ጥሪ ቀርቦለታል ማለት ነው። እንግዲህ ጁሪየን ቲምበር እድለኛ ተጫዋች አይደለም ማለት እችላለሁ። ጉዳት በጣም የሚጸናበት ሰው ነው። ኤሲኤል ከዚህ በፊት ተጎድቶ ዓመት ሙሉ ጠፍቶ ነበረም። ባለፉት ዓመታት በጣም ጥሩ ጊዜ እያሳለፈ መጥቶ ዘንድሮ በጣም ከባድ ዓመት ነው ያሳለፈው። ለረጅም ጊዜ በጉዳት ምክንያት ከሜዳ ርቋል። አሁን ደግሞ ከዓለም ዋንጫው ውጪ መሆኑ በጣም የሚያናድና የሚያሳዝን መረጃ ሆኗል። ታዲያ ለመድፈኞቹ አርሰናሎች ከዚሁ ጋር የተያያዘ መረጃ ነው በጣም ጥሩና አስደሳች ብዬ እኔ በግሌ ትላንትና ምሽት ይህንን መረጃ ስሰማ በጣም ነው ደስ ያለኝ ከጁሪየን ቲምበር መጎዳት በኋላ። ምክንያቱም አርሰናል የሕክምና ቡድን ኃላፊውን ከስራው አሰናብቷል፣ አባሯል። ትላንትና ምሽት ልክ የጁሪየን ቲምበር ጉዳት እንደተሰማ ከጥቂት ሰዓታት በኋላ አይ ቲንክ ከ30 ደቂቃ እስከ 1 ሰዓት ባለው ጊዜ ውስጥ ነው አርሰናል የሕክምና ቡድን ኃላፊ የሆነውን ዛፋር ኢቅባል የተባለውን ግለሰብ ከስራው ማሰናበቱን ያስታወቀው ማለት ነው። ይህ ግለሰብ እንግዲህ ለስንብቱ ዋና ምክንያት የሆኑት 2 ነገሮች ናቸው የሕክምና ቡድን ኃላፊው እንዲባረር ያደረገው ማለት ነው። የመጀመሪያው ነገር ምንድነው? ተደጋጋሚ ጉዳት በአርሰናል ቤት እየታየ ያለው ተደጋጋሚ ጉዳት ለስንብቱ ዋነኛ ምክንያት ነው። እንደምታውቁት ዘንድሮ አርሰናል ቤት ያልተጎዳ ተጫዋች ማን አለ? በዘንድሮ የውድድር ዓመት ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ማርቲን ኦዴጋርድ፣ ኤብሪቼ ኢዜ፣ ቡካዮ ሳካ፣ ጁሪየን ቲምበር፣ ቤን ዋይት። እንግዲህ እያንዳንዱ ተጫዋች ዘንድሮ ያልተጎዳ ተጫዋች አለ ብሎ መናገር አይቻልም። ታዲያ የነዚህ ተጫዋቾች ጉዳት በጣም መደጋገም አርሰናል ቤት ውስጥ እንዲባረር አድርጎታል የሕክምና ቡድን ኃላፊውን ትላንትና ምሽት ማለት ነው። አርሰናል በነገራችን ላይ ባለፈው በተጠናቀቀው ፕሪሚየር ሊጉን ዋንጫ ባሳካንበት የውድድር ዓመት ዓለም ላይ ጉዳት ከገጠማቸው በተለይ በአውሮፓ እግር ኳስ ጉዳት በጣም በተደጋጋሚ ከገጠማቸው ክለቦች በግንባር ቀደምትነት ከሚቀመጡት ውስጥ አርሰናል ዋነኛው ነው ማለት ነው። ሁለተኛው ለዚህ የሕክምና ቡድን ኃላፊው ዛፋን ኢቅባል ማለት ነው ለመባረሩ ሌላኛው ሁለተኛው ምክንያት ምንድነው? በቶሎ ያለማገገም ችግር ነው። ተጫዋቾች ይጎዳሉ። ከጉዳታቸው በኋላ ደግሞ
ለረጅም ጊዜ አያገግሙም ወይም ደግሞ ቶሎ አያገግሙም። በሌላ ቡድኖች ትልልቅ በሚባሉ ቡድኖች የሕክምና ባለሙያዎች ተጫዋቾች ቶሎ እንዲያገግሙ የቻሉትን ሁሉ አድርገው ከአርሰናል ተጫዋቾች ጋር አንድ አይነት ጉዳት የተጎዱ ተጫዋቾች ጭምር ከአርሰናል ተጫዋቾች ቀድመው ወደ ሜዳ ሲመለሱ ብዙ ጊዜ ተመልክተናል። ስለዚህ አርሰናል አንደኛ ይህንን የሕክምና ቡድን ኃላፊ ያባረረበት ምክንያት ደግሞ ተጫዋቾች ከጉዳት ቶሎ ማገገም አለመቻላቸው ነው። እንደ ጁሪየን ቲምበር ያሉ ተጫዋቾችን እንደ ቡካዮ ሳካ ያሉ ተጫዋቾችን ስትመለከቱ ተጎድተው ለረጅም ጊዜ አለማገገማቸው ይህ የሕክምና ቡድን ኃላፊ እንዲባረር ትልቅ ምክንያት ሆኗል ማለት ነው። ዋነኛው ግን እንዲባረር ቶሎ የተወሰነበት የጁሪየን ቲምበር ጉዳይ ነው። ምክንያቱም ጁሪየን ቲምበር አንደኛ ለ3 ወራት ያህል ከሜዳ ርቆ ነበረ። ቶሎ እንዲያገግም ማድረግ አልተቻለም። እንደዛ ደግሞ አገግሟል ተብሎ ወደ ሜዳ እንደተመለሰ ደግሞ ድጋሚ ከዓለም ዋንጫ ውጪ የሚያደርገውን ጉዳት አስተናገደ። ይህንን አርሰናሎች ሲመለከቱ ከዚህ የሕክምና ኃላፊ ጋር መቀጠል እንደሌለባቸው በመወሰን እንግዲህ አሰናብቶታል ማለት ነው። ለኔ በጣም ትላንትና ምሽት ስሰማው ደስ ካሉ መረጃዎች አንዱ ይሄ ነው። አርሰናልን የሚመጥን በጣም ትልቅ ፕሮፋይል ያለው በጣም ትልቅ ልምድና እውቀት ሙያ ያለውን የሕክምና ቡድን ኃላፊ አርሰናል በቀጣይ ይቀጥራል ብዬ አስባለሁ። በአርሰናል ቤት ሁሉም ነገር በጥሩ መልኩ ነው የሚገኙ። ምርጥ ተጫዋቾች አሉ። ምርጥ የአሰልጣኝ ስታፍ አባላት አሉን። በጣም ምርጥ የሆነ ስፖርቲንግ ዳይሬክተር አለን። በጣም ምርጥ የሆኑ የክለብ ገዢዎች አሉ። ቀረና ጎደለ ብዬ የማስበው የነበረው ይህንን የሕክምና ቡድን ነበረ። አሁን ታዲያ አርሰናል እሱንም ለመቀየር ጥሩ እርምጃ ወስዷል። ስለዚህ ትላንትና ምሽት ተባሯል ማለት ነው። ሌላኛው በጣም ጥሩ የሚባለው መረጃ ምንድነው ካላችሁኝ ሳንድሮ ቶናሊ ወደ አርሰናል የመምጣቱ ነገር እየሰፋ መጥቷል። ትላንትና ምሽት ፋብሪዚዮ ሮማኖ በጣም አስደሳች መረጃ ያስነበበ ሲሆን መረጃው ቃል በቃል የሚለው አንድ ነገር ነው። ማንቸስተር ዩናይትዶች ቶናሊን አጥብቀው ይፈልጉ ነበር። አሁን ግን በዚህ ሳምንት ቶናሊ ላይ ያላቸውን ፍላጎት ቀንሰዋል። በአንጻሩ የዩናይትድ ፍላጎት ሲቀንስ የአርሰናል ፍላጎት ደግሞ በእጥፍ ጨምሯል። ታዲያ በዛሬው ዕለት አርሰናልና ኒውካስትል የመጀመሪያ ዙር ንግግር አድርገዋል በተጫዋቹ ዝውውር ጉዳይ ላይ ሲል ነው ያስነበበው። ስለዚህ መድፈኞቹ አርሰናሎች በጣም ጥሩ እርምጃ መራመድ ጀምረዋል። ትላንት በሰራውላችሁ ዘገባ ስለ ሞርጋን ሮጀርስ ሰርቼላችሁ ነበር። የሞርጋን ሮጀርስን ዝውውር አርሰናሎች ለመጨረስ ከአስቶን ቪላ ጋር ንግግር ጀምረዋል ብያችሁ ነበር። ትላንትና ምሽት ደግሞ አርሰናል የኒውካስትሉን የመሃል ሜዳውን ተጫዋች ሳንድሮ ቶናሊን ለማስፈረም የመጀመሪያ ዙር የተሳካ ንግግር አድርጓል። እዚህ ጋር እንግዲህ ትንሽ ከባዱ ነገር ምንድነው? የሳንድሮ ቶናሊ ዋጋ ነው። ሳንድሮ ቶናሊ ኒውካስትል ዩናይትዶች 100 ሚሊዮን ዩሮ እንፈልጋለን ለዚህ ጣሊያናዊ የመሃል ሜዳ ተጫዋች እያሉ ይገኛሉ። አሰልጣኝ ሚኬል አርቴታና አርሰናሎች ግን ሳንድሮ ቶናሊን ከተቻለ ከ80 እስከ 85 ሚሊዮን ዩሮ ባለው ሂሳብ መጨረስ እንደሚፈልጉም ተሰምቷል። ያው ድርድሮች ቀጥለዋል። ሁለቱንም ቡድኖች በሚያስማማ ዋጋ ወደ መጨረሻ አካባቢ ሌላ ቡድን ዝውውሩን ገብቶ እስካልጠለፈው ድረስ ሳንድሮ ቶናሊ ወደ አርሰናል የመምጣቱ ዕድል ሰፊ ሆኗል ማለት ነው። እንግዲህ አሰልጣኝ ሚኬል አርቴታ በጣም ትልቅ የሚባል ውሳኔን ወስነዋል። በዚህ ክረምት የዝውውር መስኮት ወደ አርሰናል እንዲመጣ የምፈልገው የእንግሊዝ ፕሪሚየር ሊግን የሚያውቅ ከተቻለ እንግሊዛዊ ተጫዋች ካልሆነ ግን በፕሪሚየር ሊጉ የሚጫወት ተጫዋች ነው ሲሉ ነው የተናገሩት በቀጥታ። ስለዚህ አርሰናል እንዳለፉት ዓመታት ወይ ከጣሊያን ሴሪኤ ወይም ደግሞ ከስፔን ላሊጋ አሊያም ከቡንደስሊጋ ተጫዋች ከማምጣት ይልቅ ዘንድሮ 2 ወይ 3 ተጫዋቾች ከዚሁ ከፕሪሚየር ሊግ ውስጥ እንዲፈርሙ ነው አርቴታ የሚፈልጉት። ምክንያቱም አርሰናል አሁን በጣም ጥሩ ስኳድ አለው። እዚህ ስኳድ ላይ የፕሪሚየር ሊግ ልምድ ያላቸውና በደንብ ቫሊዩ አድ ማድረግ የሚችሉ ተጫዋቾችን ነው በጥብቅ እየፈለጉ የሚገኙ። ስለዚህ ዘንድሮ ምናልባትም 2 ወይም 3 ተጫዋቾችን ከዚሁ ከፕሪሚየር ሊጉ ወደ አርሰናል መጥተው የመመልከታችን እድል በጣም ሰፊ እንደሆነ ለአርሰናል ዝውውር ቅርበት ያላቸው የመረጃ ምንጮች ያሳያሉ። በሌላ በኩል ደግሞ አርቴታ እንዲመጣ የሚፈልጉት ተጫዋች ጉዳት ብዙ ጊዜ የማያጠቃው ተጫዋች እንዲሆን ይፈልጋሉ። ብዙ ጊዜ እንግዲህ ጉዳት የሚያጠቃው ተጫዋች መያዝ መጥፎነቱ ምን መሰላችሁ? በምትፈልጉበት ሰዓት አይገኝላችሁ። አሁን በመጀመሪያ ላይ ስገባ እንዳነሳሁት ጁሪየን ቲምበር በጣም ምርጥ ተጫዋች ነው። በጣም ድንቅ ብቃት ያለው የሚወደድ ተጫዋች ነው። ነገር ግን በምትፈልጉበት ሰዓት ላታገኙት ትችላላችሁ።
አሁን ጁሪየን ቲምበርን በፓሪስ ሰን ጀርሜን ጨዋታ ሙሉ በሙሉ ዝግጁ ሆኖ እንዲመጣ ትፈልጋላችሁ። ነገር ግን እንዳለመታደል ሆኖ ተጫዋቹ በጉዳት የሚጠቃ ተጫዋች በመሆኑ ያንን ከባዱን 45 ደቂቃ ማግኘት አልተቻለም። ሞስኬራ ቢጫ ካርድ ተመልክቶ ባይወጣ ራሱ ምናልባትም ጁሪየን ቲምበር በዛ ጨዋታ እስከ 90ኛው ደቂቃ ድረስ ላይገባ ይችል ነበር። ስለዚህ የሚጎዳ ተጫዋች ጉዳቱ ምንድነው? በምትፈልጉበት ሰዓት አለመገኘቱ ነው። ለዛ ነው አሰልጣኝ ሚኬል አርቴታም አሁን የሚመጡ ተጫዋቾች የጉዳት ሪከርድ ብዙም የሌለባቸው ቶሎ ቶሎ የማይጎዱ ተጫዋቾች እንዲሆኑላቸው የሚፈልጉት ማለት ነው። አሁን አርሰናል ቤት ውስጥ ብዙ ጊዜ በጉዳት የማታሟቸው ተጫዋቾች አሉ። ለምሳሌ ዴክላን ራይስን በጉዳት የምታሙት አይነት ተጫዋች አይደለም። ብዙ ጊዜ የሚጎዳ ተጫዋች አይደለም። በጣም ተጎዳ እንኳን ቢባል ከአንድ ጨዋታ በላይ በጉዳት የሚያመልጠው ተጫዋች አይደለም። ጋብሪኤል ማጋሌሽም የተሻለ ነው። ያው አልፎ አልፎ ቢጎዳም በጣም ብዙ ጊዜ የሚጎዳ አይነት ተጫዋች አይደለም። ፔሮ ሂንካፔን ብታዩትን በጣም ቶሎ ቶሎ የሚጎዳ ተጫዋች አይደለም። ማርቲን ዙቤሜንዲን ብታዩ ቶሎ ቶሎ የሚጎዳ አይነት ተጫዋች አይደለም። ስለዚህ እንደዚህ አይነት ተጫዋቾች ያስፈልጋሉ። በሌሎች ቡድኖች አሁን ለምሳሌ በማንቸስተር ዩናይትድ ቤት ስትመለከቱ ብሩኖ ፈርናንዴስ የሚጎዳ አይነት ተጫዋች አይደለም። ፓሪስ ሰን ጀርሜን ቤት ብትሄዱ ቪቲኒያ እንግዲህ የሚጎዳ አይነት ተጫዋች አይደለም። ስለዚህ እንደዚህ አይነት ተጫዋቾች ስለሚያስፈልጉ አርቴታ ለዛ ነው በፕሪሚየር ሊጉ ልምድ ያላቸው እንደዚሁም ከጉዳት በጣም የራቁ ተጫዋቾች ይምጡልኝ ሲሉ ለአርሰናሎች መልእክት ያስተላለፉት ማለት ነው። እንግዲህ በሌሎች ዝውውሮች አንዳንድ ወሳኝ ጉዳዮችን ሳነሳላችሁ ሪያል ማድሪድ ከእንግዲህ 150 ሚሊዮን ዩሮ ዛሬ ያቀርባል ተብሎ የሚጠበቅ ሰርፕራይዝ የሆነ ተጫዋች አለ። ብዙዎች ይህ ገንዘብ ለባየር ሙኒኩ ፈረንሳዊ ተጫዋች ኦሊሴ ነው ቢሉም አሁን እየወጡ ያሉ መረጃዎች እንደሚያሳዩት ግን ሪያል ማድሪድ በአርሰናልና በባርሴሎና በጥብቅ የሚፈለገውን አርጀንቲናዊውን ሁለገብ ተጫዋች ሁሊያን አልቫሬዝን ለማስፈረም ነው 150 ሚሊዮን ዩሮውን ያዘጋጀው እያሉ ይገኛሉ። ዛሬ ለጁሊያን አልቫሬዝ ነው ወይስ ለኦሊሴ ነው ወይስ ለሌላ ተጫዋች ነው የሚለው እውነታውን የምናውቅ ቢሆንም በርካቶች ግን ጁሊያን አልቫሬዝን ነው ሪያል ማድሪድ የሚፈልገው እያሉ ይገኛሉ። እንግዲህ አትሌቲኮ ማድሪድም 150 ሚሊዮን ዩሮ የሚያቀርብልኝ ካለ አልቫሬዝን ልሸጠው እችላለሁ ሲል በግልጽ አሳውቋል። ለዚህም ነው ሪያል ማድሪዶች ለአልቫሬዝ 150 ሚሊዮን ዩሮ ለማቅረብ በዝግጅት ላይ የሚገኙት ማለት ነው። በሌላ መረጃ ዌስትሃም ዩናይትድ በብዙ ክለቦች ዘንድ በአርሰናል ጨምሮ በማንቸስተር ዩናይትድ፣ በፓሪስ ሴን ጀርሜን፣ በማንቸስተር ሲቲ፣ በሪያል ማድሪድ በጥብቅ የሚፈለገውን የማቴዎስ ፈርናንዴዝን ዋጋ ይፋ አድርጓል። ማቴዎስ ፈርናንዴዝን ማስፈረም የሚፈልግ ቡድን ከ85 ሚሊዮን ፓውንድ በታች ማምጣት አይችልም። የማቴዎስ ፈርናንዴዝ ዋጋ 85 ሚሊዮን ፓውንድ ነው ሲል ዌስትሃም ክለቡ እንግዲህ ለጥፎበታል ማለት ነው። ስለዚህ ይህንን ተጫዋች የሚፈልግ ክለብ 85 ሚሊዮን ፓውንድ በመያዝ ወደ ዌስትሃም ጎራ ማለት እንደሚችል ዌስትሃሞች በግልጽ አሳውቀዋል ማለት ነው። በሌላ በኩል የማንቸስተር ሲቲው ተጫዋች በርናንዶ ሲልቫ ከባርሴሎና ይልቅ ምናልባትም ወደ አትሌቲኮ ማድሪድ ሊያመራ እንደሚችል መረጃዎች እየጠቆሙ ይገኛሉ። እንደሚታወቀው አትሌቲኮ ማድሪድ ከአርሰናል ልክ እንደ ትሮሳርድ ያሉ ተጫዋቾችን እንደዚሁ ማርቲኔሊም ከተገኘ ማርቲኔሊን የመሰሉ ተጫዋቾችን ይፈልጋል። በሲቲ ቤትም ደግሞ እንደ በርናንዶ ሲልቫ ያሉ ተጫዋቾችን ይፈልጋል። አትሌቲኮ ማድሪድ ብዙ ጊዜ የሚታወቅበት ነገር ምንድን ነው ካላችሁ እንግዲህ አትሌቲኮ ማድሪድ ብዙ ጊዜ ዋጋቸው ቀነስ ያለ እንደዚሁም የአንድ ቡድን በነፃ የሚለቁ ተጫዋቾችን ወይም ደግሞ የአንድ ዓመት ኮንትራት የቀራቸውን ዋጋቸው ረከስ ያሉ ተጫዋቾችን በእድሜያቸው ትንሽ ገፋ ያሉ ተጫዋቾችን በመውሰድ ይታወቃል። ታዲያ ለዛ ነው እንደ ትሮሳርድ እንደ በርናንዶ ሲልቫ ያሉ ተጫዋቾች ላይ ትኩረት እያደረገ የሚገኘው። በርናንዶ ሲልቫ ከባርሴሎና ጋር በብዙ ነገሮች ተስማምቷል ተብሎ የነበረ ቢሆንም አሁን ግን ከባርሴሎና ይልቅ በርናንዶ ሲልቫን የማስፈረም ትልቅ አቅምና ወደፊት እየገፋ የሚገኘው ቡድን የስፔኑ አትሌቲኮ ማድሪድ እንደሆነ መረጃዎች ያሳያሉ ማለት ነው። እንግዲህ በዝውውሩ ገበያ ላይ ያሉት የመረጃ ምንጮች እንደሚጠቁሙት ከሆነ እነዚህ አይነት ዜናዎች ነው እስካሁን ድረስ ያሉት። ዝውውሩ እንግዲህ በነገራችን ላይ የዝውውር መስኮቱ ሰኔ 10 ነው የሚከፈተው። የዛኔ ደግሞ በጣም ብዙ መረጃዎችን እንሰማለን።
ለአሁን እንግዲህ ያሉት የዝውውር መረጃዎች ይህንን ይመስላሉ ማለት ነው። በዛሬው ጥንክር እንግዲህ በጣም ወሳኝ ጉዳዮችን ያነሳ ነው። ስለ ጁሪየን ቲምበር ጉዳት አነሳን። እንደዚሁም ደግሞ የአርሰናል የሕክምና ቡድን ኃላፊ የሆኑትን ኢቅባል እንግዲህ መባረራቸውንም ተናገርኩኝ። በመቀጠል እንደ ሳንድሮ ቶናሊ የመሰሉ ዝውውሮችን አንስተናል። በቀጣይ ደግሞ መረጃ ስለሌሎች ጉዳዮች ስለሌላ የዝውውር መረጃዎች ወደ እናንተም የማደርስ ይሆናል ማለት ነው። በሁለቱም ቻናል በየቀኑ መረጃዎች እየተለቀቁ ነው። እየገባችሁ አዳዲስ የክለባችን አርሰናልን እንደዚሁም በመጨረሻም የሌሎች ቡድኖችን የዝውውር መረጃዎች ማግኘት ትችላላችሁ። በሌላ መረጃ በሌላ ጥንክር እስከምንገናኝ በያላችሁበት ሁሉ ሰላም ተመኘውላችሁ።